ወዶች እኔ ማሮች ሃይሚና ብሩክ እንግዲህ እንዳልኳችሁ ሰሞኑን ዩቲዩብ ላይ ሲጠፉ ቻናላቸው የሆነ ነገር ሆኖ እንዳይሆን ብዬ ነበረ። እንግዲህ ለኛ በግልጽ ባይነግሩንም አዲስ ቻናል ከፍተው መጥተዋል። እንግዲህ በጣም ደስ ብሎኛል። ከምትጠፉ እንደዚህ በአዳዲስ ቻናል ብትመጡ ጥሩ ነው። ምክንያቱም ዩቲዩብ ሰሞኑን በጣም ከብዷል ጋይስ፣ በጣም ማለት ነው። እኔ አሁን አንዱን ዘጋብኝ ታውቃላችሁ። እና በጣም ከብዷለኝ እና እነሱም እንግዲህ የሆነ ነገር ያለ ይመስለኛል። ብቻ በአጠቃላይ አዲስ ቻናል ተከፍቷል። ሰብስክራይብ አድርጉላቸው። እነሱ ባንዴ ማደግ ይችላሉ። እኛ ነን እንጂ አዲስ ከፍተን ቶሎ የማያድግልን። እነሱማ ባንድ ቀን ሞኔታይዝ ማድረግ ይችላሉና ስለዚህ ሰብስክራይብ አድርጉ፣ አበረታቷቸው። ሃይሚና ብሩክ በአዲስ ቻናል የሁለታቸውም የጋራ ከፍተው ነው የመጡት። ደግሞ የጋራ ሲኖራችሁ በጣም ነው ደስ የሚለውና የዩቲዩብ ሰሞኑ ጥጋቡ አራ ሰማኝ ወይኔ ጉዴ! ተርጉሞ እንግዲህ ቀጨም ነው የሚያደርገኝ። ወይኔ ፈጣሪ ምን ነው የሚያስለፈልፈኝ ግን ብቻ ለማንኛውም ዋናው ነገር አለመጥፋታችን ነው። እንግዲህ ቲክቶክ ላይ ብንመጣለን ብለዋል። በራሳቸው ቻናል እየተውት ነው። እንግዲህ የሆነ ችግር ያለ ይመስለኛል። ምክንያቱም ሁላችንም ጋር እየመጣ ስለሆነ የብዙ ልጆች እንትን እያለ ነው። በቃ ጥቅሞች እየሆነ ነው የብዙዎቻችን። የኔም አንዱ ጥቅሞች ሆኖ አለኝ። የነሱም አሁን አላቅም እንደዛ ነው የጠረጠርኩት። ምክንያቱም ስለጠፉ ከትናንት ወዲያ ብያችሁ ነበረ። ዩቲዩብ በጣም አዳዲስ ሕግ እያወጣ ነው ብያችሁ ነበረ። ስለዚህ እነሱንም የሆነ ነገር ይኖራል ብዬ አስባለሁ። እነሱ በእርግጥ የሰው ቪዲዮ አይጭኑም፣ የሰው ፎቶ አይጠቀሙም ምናምን፣ ግን ቢሆንም በጣም ከብዶ አለኝ እና ብቻ ለምን እንደከበደ አላቅም። ምናልባት ኑሮ ተወደደበት መሰለ። ዩቲዩብ እንደ ኢትዮጵያ ኑሮ ተወደደብህ ኑሮ በቃ ዶላር አልሰጥም አልክ በቃ። እና ትንሽ ስበብ ነው የሚፈልገው። እንግዲህ ዩቲዩበሮች ታውቁታላችሁ። ግን ብቻ ለማንኛውም ሰብስክራይብ አድርጓቸው። ደግሞ ሪዘርቭም ያስፈልጋል። ምንም ነገር ባይሆን ራሱ ግዴታ የሆነ ነገር ያስፈልጋል። ገባች አይደለ? የሆነ እንትን ያስፈልጋል። የሆነ እንትን የምትሉት እና ብዙ ሰዎች ደግሞ ደስ ስለሚላቸው እንደዛ ብሎ ሊነግሩን አይችሉም። ግን የሆነ ችግር እንዳለ እኔም ጠርጥሬ ነበረ። ብቻ አዲስ ቻናል ከፍተው መተዋለኝ። ምክንያቱም ሁለት ቻናል እያላቸው አዲስ ቻናል ሊከፍቱ አይችሉም። እንደዛ ባይሆን ኖሮ ማለት ነው። ምክንያቱም ከባድ ነው። እንኳን በሶስት ቻናል በሁለት ቻናል ራሱ ይከብዳል ቪዲዮ ሁሌ መስራት እና ዞሮ መስራት አልናቆምም፣ ተስፋ አንቆርጥም። እኔ ራሱ አንድ ሪዘርቭ ልክፈት እንደ እያልኩ ነው። ግን በጣም ነው የሚደክመኝ፣ ልቤን ድክም ነው የሚለኝ ሶስት መስራት። ሁለቱ ራሱ እኔ ከብዶ የነበር አንዱ እንደዚህ ከጥቅም ውጭ ሆነ እንጂ ማለት ነው። እና ይህም አንዱም ቢሆን 3 ወር ነው የተቀጣው። ከ3 ወር በኋላ ይመለሳል። ያኛው ቻናል የምታውቁት ከሆነ አብዛኞቻችሁ ሰብስክራይብ አረጋችሁ ቪዲዮ አድርጉኝ። 821 የሚል ቻናል አለ ሌላ ማለት ነው። 17000 ምናምን ሰብስክራይብ ያለው ከዚህ ጋር ላይ ያይዘው ነበር። ባያይዘው ታገኙት ነበረ። እና በአጠቃላይ ማለት ነው በአጠቃላይ ሃይሚና ብሩክ እንኳን መጣችሁ። ከመጥፋት እንደዚህ በአዳዲስ ቻናል መምጣት ያ እንኳን የማይጠቅም ቢሆን ሌላ አዲስ ቻናል ከፍታችሁ መምጣት እንደዛ ቢሆን ደስ ይለናል። እንግዲህ ብዙዎቻችሁ አዳዲስ ቻናል ከፍታችሁ ደግሞ በእነሱ ስም ሊሰሩ ስለሚችሉ አሁን እናንተ ፕሮፋይል ያረጋችሁ ጨረቃ ፋሚሊ የሚል በጣም ብዙ ቻናሎች አሉ። ግን አሁንም ቢሆን ዳውንሎድ አድርገው የሚጭኑ ሰዎች አይጠፉም። ግን እንደዛ ከማድረግ ተቆጠቡ። ምክንያቱም የሰው ቪዲዮ ዩቲዩብ ስለማይፈቅድ ማለት ነው። ለጊዜው ሰብስክራይብ ታገኙበት ትችላላችሁ፣ ግን የእነሱን ሰብስክራይብ ነው የምትቀንሱት። እና እንደውም እኔ አሁን ነው ያየሁት እኮ በእነሱ ኮሚኒቲ ገብቼ እንጂ እስካሁን እኮ አላየሁትም። አዲስ ቻናል እንደከፈቱ ምናምን አላየሁትም ነበረ እና ከፍተው እንደመጡ ቀን ነበር ለካ እንትን ያሉት። በአጠቃላይ ደስ ብሎኛል ስለመጣችሁ፣ አለመቅረታችሁ ምናምን ደስ ይላል። ግን ደግሞ የሆነ ነገር አልሆነም ማለት በቃ ብቻ ብዙ ነገሮች አሉ። በነገራችን ላይ ዩቲዩብ መስራት በጣም ከባድ ነገር ነው። ማስተካከል፣ ክፍያ ማስጀመር፣ ከዛ ክፍያ ከጀመረ በኋላ ደግሞ እንደዚህ የሆነ ነገር ሲሆን ከዛ ለመመለስ ደግሞ 3 ወር 4 ወር መጠበቅ። 3 ወር ጠብቃችሁ ራሱ ላይሆን ይችላል። ወይ ሙሉ ቪዲዮ ታጠፋላችሁ ወይ ደግሞ በቃ ብዙ ነገሮች አሉ ብቻ። እና በአጠቃላይ ሃይሚዬ እንኳን እና ብሩኬ እንኳን ደህና መጣችሁ በአዲሱ ቻናላችሁ። ሰብስክራይብ እናረጋችኋለን። እኛ እንደው ሁሌ ብትመጡልን በጣም ነው ደስ የሚለን። ሁሌ ማለት ነው ባጠፉ ሰሞኑን በቃ ክፉ አስለምዳችሁን እኛ ሁሌ በቃ ስለለመደብን ሁሌ ማየት እንፈልጋለን። ያው ሱስ በቃ የቡና ሱስ አለ። የሆነ ቡና ሳጠጡ የሚደብራችሁ ልክ እንደዛ እንደ ሱስ ስለቆጠርኳቸው በቃ ሲቀሩ እንዴት ይደብረኝ እንዴ! በቃ ማቁነጥነጥ ምናምን የሆነ እና በጣም ነው ደስ የሚለኝ እነሱ ሲመጡ የነሱን ቪዲዮ ማየት ምናምን በጣም ነው የሚያዝናናኝና ሁላችሁም መቼም ሱስ አለባችሁ ብዬ አስባለሁ። ምክንያቱም የሚሰሩት ቪዲዮ በጣም ነው ደስ የሚለው።
ምናምን በቃ ያዝናናል፣ ከጭንቀታችሁ ያወጣል፣ ወደፊት ራሱ ተስፋ በቃ እኔም እኮ አገሬ ገብቼ እንደዚህ አይነት ህይወት ይኖረኛል ምናምን የሚል ተስፋ በውስጣችን እንድናጭር ነው የሚያደርጉን በቃ እንጂ ተስፋ የሚያስቆርጥ ነገር አያሳዩንም። እና እንደዛ ስለሆነ እኛ ደግሞ እንደ ሱስ አድርገናቸዋል። ልክ የዕለት ከዕለት ህይወታችን የሆነ ነገር ማየት አሁን ስልካችን በጣም እንወዳለን አይደል? ዋይፋይ ሲኖር ሁሌ ቲክቶክ ማየት ምናምን እንፈልጋለን። ስራ ስንጨርስ ሁሌ ስልካችን ጋር ነን አይደል? ከዛ ስልካችን ጋር ስንሄድ ደግሞ እናንተን ማየት እንፈልጋለን። ቲክቶክ ላይም እንደዛው በቃ እኔ ብቻ የነሱ ቪዲዮ አንድ ሰከንድ አታልፈኝም። ሁሌ ነው ጠብቄ ማያትና አለመጥፋታችሁ ደስ ብሎኛል። በሌላ ቻናል ቢሆን መምጣታችሁ፣ ምክንያቱም ይሄን ሳምንት በጣም ስለጠፋችሁ እነሱም እንግዲህ ምክንያቱን ተናግረዋል። ለምን ጠፋችሁ ለምትሉን ይሄው በአዲስ ቻናል መተናል ብለዋል። ግዴታ እንትን ብለው መናገር የለባቸውም። ምክንያቱም ብዙ መጥፎ ሰዎች ስላሉ እነሱ የሆነ ነገር ሲሆን የሆነ ነገራቸው ሲበላሽ ደስ የሚላቸው ሰዎች አሉና እኔ ዩቲዩብ እንደው እንዴት ወሽመጥ ይቆርጥ መሰላችሁ? አንዳንድ ጊዜ የደረሰበት ያውቀዋል። አሁን ብሩ እንዳለ ሙጥጥ አርጎ ወስደዋል። ታውቃላችሁ? ሙጥጥ ማለት ነው። ወይኔ እንዴት እንደሚያናድድ እኮ በስማ ለፍታችሁ አስቡት፣ ወር ሙሉ ከዛ ልትቀበሉ ስትሉ ሙጥጥ አርጎ ሲወስድባችሁ። ትዝ ካላችሁ ጽጌ ሮያል የሆነ ቤት ሄዳ ስለ ዩቲዩብ ስታወራ የሆነ ሰዓት እንትን ሰርታ ብዙ ወደ 700 or 600 ሺህ ነበራት። ከዛ እሱን አንድ ቀን አርጎ ብልት ናረጋት እና ጋሼ አይታመንም ደግሞ ስሜን አትጥሩ ይላል። ታውቃላችሁ? ስሜን አትጥሩ ጋሼ ነው የምንለው ከዚህ በኋላ። ጋሼ አይታመንም ውጭልፍ አርጎ ስለሚወስድ እንግዲህ ሀይሚና ብሩክንም ጋሼ ወጭልፏቸዋል መሰለኝ። በአዲስ ቻናል መጥተዋል። ሰብስክራይብ አርጓቸው፣ አበረታቷቸው ምናምን። እኔንም አበረታቱኝ፣ እነሱንም አበረታቷቸው። ከሚጠፉ እንደዚህ በአዳዲስ ቻናል መምጣት የተሻለ ይሆናል። ምክንያቱም ድንገታዊ ነገር እንደዚህ ዝው ያለ ነገር ሲመጣ ይደብራቸዋል። እንደዚህ አይነት ነገር ጋሼ ደግሞ ቅጣት ሲቀጣ ማለት ነው ለመስራት ሁሉ ድብር ነው የሚል። አሁን እኔ የዛኛው እንዴት ልስራ በቃ ልሰራ ስል ቪዲዮ ይደብረኛል፣ ያስጠላኛል። በቃ የሆነ ነገር ከተበላሸ በጣም የሚያስጠላችሁ፣ ተስፋ ትቆርጣላችሁ ምናምን ለትንሽ ጊዜ ለሳምንት ለሁለት ሳምንት። ከዛ በኋላ ግን ተለምዱትና እንደገና ትነሳሳላችሁና አይዞን ወገኔ አይዞን ወገኔ የሚለው መፎክርን ያዝ ጋይስ። እንደዚህ እያለን እንጽናና እና የኔ ውዶች በጣም ነው የምወዳችሁ። ዛሬ ደግሞ ቲክቶክ ላይቭ ላይ ይመጣሉ። እዛ ደግሞ ሄደን ፏፈሽ እንላለን። ስራ ጨርሳችሁ ምናምን ጠብቁ። እኔ ሲጀመር ላይቭ ሲገቡ የለውም እተኛለሁ። እንቅልፌን ሲበዛ እኔ እንቅልፋም ነኝ። ቶሎ ነው የምተኘው። ጧት ስለምነሳ ቶሎ መተኛት። እነሱን ደግሞ እስከ መጨረሻው ማየት አልችልም እንዴ። እነሱን እስከ መጨረሻው አይቼ እስከ 9 ሰዓት ፍጄ ከተኛውማ ካላስ ጧት መነሳት አይቻልም። እዛው ላይ ወድቄ ነው የምቀረው። አይኔ እንደዚህ ወጣና በቃ መንቀሳቀስ ራሱ አልችልም፣ ስራ መስራት አልችልም። እንደዛ ስለሆነ እኔ በጊዜ ነው የምተኘው። ብዙ ጊዜ አላያቸውም። ሪከርዶችን ነው ማየው ጧት ስነሳ ማለት ነው ስራ ስጨርስ።